ወንድ ከሴት ጋር ግድ መሆን የለበትም። በማህበረሰብ ተጠበቁ ነገሮችን ለመጣስ ከወንድ ይልቅ ሴቶቹ በጣም ይፈጥናሉ። ልጅ መውለድ አልፈልግም ስል የምጠየቃቸውን ጥያቄዎች ለመለስ አንደኛ ስፔሻሊ ሴቶች ጋር አኖይንግ የሆነ በጣም ቀልብ ሲገዙ ደግሞ ይናገሩታል። ይሄን ነገር እንዴት ነው እየኖርን ያለ ነው ያስብላል። ከዩዲት ጉዲት ጀምሮ መነሳት የማህበረሰቡን ሴቶች መጋፋት ነው ያዘችው። ዋጋ ንረት ባልና ሚስት ሆነ ሁለት ልጅ ሲወልዱ ነው ባይዘው የራሳቸውን ተኩ የሚባል ብዙ አንገላቶኛል ፍቅሬ ጋር እንደባ ፍቅሬ ታላቅ መጽሐፍ ቅዱስም ዘር ለመተካት ስቀን ምናልፈው ምን ተው ብቻ አይደለም። እሺ ሳቢ ተመሳሳይ ነው። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንዴት አላችሁልን? በያላችሁበት ሀገር በያላችሁበት ቦታ ሰላም ጤና ፍቅር ከናንተ ጋር ይሁን እንላለን። የተለመደውን ዝግጅታችንን በቪዲዮ እንጀምራለን። ከዛ በፊት ሰብስክራይብ ያላረጋችሁ አድርጉ፣ ላይክ ያላረጋችሁም እንደዚሁ አይታችሁ ደግሞ ቪዲዮውን ስትጨርሱ ይሆናል አግባብ ነው ካላችሁ ለሌሎች ሼር በማድረግ በማጋራት አብራችሁን ቆዩ። እኔና ዘመነ ቴድሮስ ነን ዛሬ። እኔ ሳሙኤል በጋሻው፣ ዘመነ ቴድሮስ አብሮኛል። አብረን ቆይታ እናደርጋለን። መልካም ጊዜ መልካም ቆይታ ይሁንላችሁ። ረጅም እድሜ ጤናን ለአያቶቻችን እንላለን። አያቶች እንግዲህ ምንጊዜም ለልጆቻቸው ያልነበራቸውን ስስነት ነው ለልጅ ልጆቻቸው የሚያሳዩትና የተለየ ጥምረት ነው ያለው በሁለቱም። ደስ ይላል። ይጋ ሰዓት አበራችሁብን ችቦ እንደው ያውዬ እግዚአብሔር ዋጋ የሀገር ውስጥ አይደለም የገባ ነው የትነው ነው የሀገር ውስጥ ቶኮ ወጭን ዶላር አልተመጣሰ እንዴ ትንሽ እኮ የዚህ እኮ አሁን ምንድነው አንተ ትንሹ ስንት ሺህ ምናምን ነው የሚል ሻይ ስንት ነው ሻይ የሀገር ውስጥ ጉድ ሞርኒንግ ሻይ የልጅነታችን እሱ ሂደቱን ቀይሮ እኮ ምንድነው ሻይ ስንት ነው በቃ 300 ምናምን ብር መሰለኝ 300 ምናምን ሻይ ቤት እኮ 250 ስኳር ኪሎ ሻቀጠሽ ገዝቼ አንድ ወር ሙሉ ማለት ወይኛ እዚህ ካሳንቺስ እዚህ የፈረሰው ላይ በእንደዚህ አይነት አሁን እሺ ለኔ ግን አረንጓዴ ሻይ አምጣልኝ። አረንጓዴ እሺ እግዚአብሔር በሚያውቀው ያው እሱ ይጨምራል ነው ወንድሞቼ ይከፍላሉ። አረ ወንድሞቼንም ከፍሉት አባት እኔ ሁለተኛ ግሬን እንደዚህ ቤት አላነሳም። የፈረንጂ ቤት መሆኑን ባቀኔ እግዚአብሔር አንድ እኮ በአማርኛ አንድ ሻይ ምንም የለም እኮ ምግቡን ቶ ግን ይሄ አሁን የውጭ አሳ ቀድም ያልኩት ሳልበን 3500 ይመጣል። ግን ሳልበን ኬት ነው ከውጭ ነው አንደኛ ነው እሱ አንደኛ ነው። እኛ ቀበና አድርገን ጨርሰናል በልጅነታችን እግዚአብሔር ይመስገን። አሁን የነሱን አላቅም ለኔ ሻይ አንጣልኝ እሱንም አዋጣችሁ ትከፍላላችሁ። ሻይ 3 ከ50 ነው ያለኝ የመጨረሻው ትንሹ አክራሲ እግዚአብሔር ፍቅሬ ጋር አንገባም ፍቅሬ ኩስፓኛ
የእውነት እንዲህ ስቀን ምናልፈው ምንተው ብቻ አይደለም የዋጋ ንረት በየቦታው የግብአት መወደድ አለ ነው እንግዲህ ምን ሰማው በየቦታው ስትሄድ ስትናገር ይፈልገ ቢሆን ግን አሁን ሻይ በዚህ ደረጃ ጨምሮ ሻይ መተከጃ ነበር አሁን የሆነ ቤት ስትገባ መቆያ ለምሳሌ ሰው መጠበቂያ ምናምን ነበር ከዛ ባዶን እንዳትቀመጥ እንደዛ ማለት ነው አላዘዘው ዋናው እንዴ 300 ብር 350 ብር ነው እንጂ 350 በጣም ከባድ ነው ዞሮ ግን እንዴት ነው እየኖርን ያለ ነው ያስብላል ምናልባት ይሄ ቤት እንዲገቡም የሚፈልጉት የተወሰኑ ሰዎች ሊሆኑ ይችላል አንዳንዴ ያው ዋጋውንም ከፍ አድርገ የምታባረራቸው ሰዎች አሉ ያለ ንግግር ችቦም አለ አዎ እንዴ ኳላ ትሪት ብሏል ትሪት ይጋብዙ ችቦ ለኩዛቱ እና እሱ ነው ቤዚካሊ ግን አሁን ዝም ብሎ አሁን በየአይነቱ ምን በላባቸውን ቤትና ዋጋውን እስኪ አስለው በጣም ጨምሯል እኮ 400 500 ብር እንደዚህ ነው በአንድ ምግብ የሚጠየቀው በትንሹ ትንሹ ይሄን ማዘር ቤት ምናምን ብለ ሄደ የምትበላው እንደዛ ሆኗል አነ ንጉሴ ነበሩ ይዘውን የነበሩት እነሱ ፈረሰ ቺቺኒ አካባቢ እንግዲህ ልዩ ትዝታ ነበረን የዛው ጫካ ቡናም አለ አጠገቡ ገብተ ጫካ ማኪያቱን ትጠጣለህ ምናምን እንደ ትልቅ ሰው አስደረጉን ባጭር ጊዜ ውስጥ የእውነት ድሮ በጣም የእድሜ ልዩነት ያለ የእውነት እስኪ ምን ታዘባችሁ አድማጭ ተመልካቾች የዋጋው ንረት በአንዴ ያለው ለውጥ መፍጠኑ ምናምን ሽማግሌ ወይ አሮጊት አላስመሰላችሁም ወይ ትዝብታችሁን አስቀምጡልን በዛ በእኛ ጊዜ ማለት ጀመርን ልጅ መውለድ አልፈልግም ስል የምጠየቃቸውን ጥያቄዎች ለመለስ አንደኛ ዘርሽን ማን ያስቀጥልልሻል እኔ አላሙዲን አይደለሁም ዘሬ ባይቀጥልም ብዙ የሚያሳስብ ነገር አይደለም ሁለተኛ ሐሳብሽን ትቀይሪያለሽ ይሄን አሰስገሰስ ወሬ ከሃይ ስኩል ጀምሮ ነው ስሰማ የከረምኩት ሶስተኛ ስታረጂ ማን ይጦርሻል ልጅ የጡረታ ፕላን አይደለም ሁለተኛ ደግሞ እናንተ ልጃችሁ ላይ ያወጣችሁትን ገንዘብ አጠራቅም የራሴን እጦራለሁ በዚህ ዘመን ምንም አይደለም አራተኛ በጣም ራስ ወዳድ ነሽ ግን ስታረጂ ማን ይጦርሻል ያሉት ሰዎች እኮ ናቸው ደግሞ መልሰው እንደዚህ የሚሉት ለማንኛውም ራስ ወዳድ ነኝ ህይወቴ ሪስክ ማድረግ አልፈልግም ሰውነቴ እንዲበላሽ አልፈልግም ሲቀጥል በዚህ ኢኮኖሚ በገንዘብም በጊዜም አኳያ ልጅም ወልዶ ማሳደግ ሪዝነብል አይደለም ግን ደግሞ በድህነት ውስጥ 5-6 ልጅ ልጄ አትሊስት ከዛ ውስጥ አንዱ ሰው ነው ይጦረኛል ምናምን የሚያስብል ደረጃ ደግሞ ራስ ወዳድ አይደለም አምስተኛ ልጆችን አትወጂም ደስ አይልሽ ፒንጉዊንም ደስ ይለኛል እኮ ግን ፒንጉዊን ይኖረኛል ማለት አይደለም ስድስተኛ ቢቆጭሽስ መውለዴ ከሚቆጨኝ አለ መውለዴ ቆጨ ስምንተኛ ልጅ ማትፈልጊ ከሆነ የቱም ወንድ አያገባሽም ሞትኩ የመጨረሻው ፍቅር ሲይዝሽ ሐሳብሽን ትቀይሪያለሽ ነው ቄስ እኔ ካስይዞኝ ካስቀየረኝ ሌላ አዲስ ካታጎሪ ኦሎምፒክስ አዘጋጅቼ ማለት ነው ሜዳሊያ አሸልማለሁ አብሽሩ እሺ ሳሚ ተመሳጭታል መሰለኝ በጣም እስቲ እሺ አይ ምን እንደዚህ አንዳንዴ ምንድነው መሰለህ ከኖርም ቫልዩስ ምናምን እንደዚህ ወጣ ማለት የሆነ ታዋቂ የሚያደርግ አዋቂ የሚያደርግ ምናምን ይመስላችሁ ሰዎች አሉና የሆነ የሚበቀሉት ነገር ያለ ይመስለኛል እንደ አይነት ሰዎች የእውነት እንግዲህ አሁን ለምሳሌ ያዩት ወደዚህ ነገር ውስጥ የገባ ጓደኞች ይኖራቸዋል ምናምን እየተለዩት ምናምን ሲሄዱ ጓደኞቿ እሷ ደግሞ ባለማግባቷ ስትሪክትሊ በመቀጠል ላይ ያለች ነው የምትመስለውና ጥሩ መልእክት አይደለም የተላለፈው ምክንያቱም እንግዲህ ታላቅ መጽሐፍ ቅዱስም ዘር ለመተካት ብትችሉስ ጳውሎስም ሲናገር ብትችሉ እንደኛ ብትሆኑ እንደኔ ብትሆኑ ካልሆነ ግን በአንድ ጸንታችሁ ብትኖሩ የሚለው እንግዲህ ቃሉን ደግሞ የበለጠ ብታብራሩት ይቻላል እንደዛ ነው እና ይሄ የተፈጥሮም ህግ ነው ዘር መተካት አይንም ባይን ማየት ዘር ማስቀጠል እንዲህ የሚሉት ነገሮች ትውልድም የቀጠለባቸው መንገዶች እነዚህ ስለሆኑ አሁን ግን ወደ ጥቂት ቢሆኑ
ይሁኑ ዛሬ 10 ዓመት 15 ዓመት እንዲህ ጀምሮ እናውቃለን ተምረናል ምናም ከሚሉት ሰዎች የምትሰማው ነገር ከአንዳንዶቹ ስፔሻሊ ሴቶች ጋር አኖይንግ የሆነ በጣም ማለት የእውነት ቀልብ ሲገዙ ደግሞ ይናገሩታል ይሄን ነገር አሁን ያሉበት ስቴት ኦፍ ማይንድ አለ የራሳቸው አመለካከት ምናም ግን ደግሞ ያወሩታል ወይ ብለህም የምታስባቸው ነገሮች ያንጸባርቃሉ አንዳንዴ እነዚህ በማህበረሰብ የተጠበቁ ነገሮችን ለመጣስ እኔ ከወንድ ይልቅ ሴቶቹ በጣም ይፈጥናሉ ባይኔ የሆነ ቫልዩ የሚባለው ነገር ለመጣስ አታርጉ የተባሉትን ነገር ለማድረግ እንደዚህ ብዙ ሴቶች ላይ የመፍጠን ነገር ያለው ይሄ ማህበረሰቡ ያስቀመጣቸውን ነገሮች ከዩዲት ጉዲት ጀምሮ መነሳት ይችላል የሆነ ያልተመቻት ሲስተም ነበረ ያልፈለገችው ስለዚህ እሱን ተቃውሞ ስትነሳ በጣም ክፉ ነው የሆነችው በዛ ደረጃ ሁሉም ሴት ይያልኩኝ አይደለም በነገራችን ግን አሁን ይሄ ከእንትኑ ጋር የተገናኘ አይመስልህም አሁን ካለን ማለት ኢንዲቪጁዌሽን አሁን ያለበት ህይወት ግለኝነት ስለሆነ እኔ እንደ መጥፎ አላየውም ምክንያቱም የራሷ ህይወት ነው በራሷ ውስጥ መወሰን መብቷ ነው ማለት እኔ አላገባም ነው ያለች ያለችው እንጂ ወንድ ሴቶች አታግቡ ያለች አይደለም አዎ ዴፊኒትሊ ስለዚህ ግን ስለምታቀርባቸው ሪዝኖች ለምሳሌ በዚህ የኑሮ ውድነት 6 ልጅ ወልጄ ምናምን አውሮፓውያን የሚሉት እንደዚህ ነው ባይዘው አውሮፓውያንም አሁን ልጅ መውለድ የማይፈልጉበት አንዱ ምክንያት ምቾትን ህይወታቸውን ለሌላ የላን ሰው በመንከባከብ ማሳለፍ አይፈልጉም አብዛኛው አሁን ዲክላይን ያለባቸው በተለይ ይሄ ምንድነው እሱ ፈርቲሊቲ ሬት በህክምና እሺ እንደ ወይም ደግሞ የሰዎች ጥናት እንበለው ግን በእንትን ካሰብከው ግን ዝም ብለህ በህብረተሰብ ካየኸው ወይም እንደ ማህበረሰብ ካየኸው ዘርን የመተካት ፍላጎታቸው በጣም የቀነሰ መጥቶ ኔጌቲቭ ገብቷል አሁን ያ ማለት ባልና ሚስት ሆነ ሁለት ልጅ ሲወልዱ ነው ባይዘው የራሳቸውን ተኩ የሚባል ምክንያቱም ሁለት ነበሩ ሁለት ሌላ እነሱን አይነት ሁለት ካላቸው ነው ተተካል ይባል የሚችለው ማለት ነው ግን የሴቶች ይሁን እኮ አንድም ቢሆን ተተከመባል አይችልም ባይዘው ሁለቱ ወደ አንድ ነው የተቀነሰው ማለት ነው እንደ ህዝብ ነው አሁን እየነገርኩህ እንደ ቁጥር አንዱን ሪፕሬዘንት ያደርጋል በሚል ማለት ምክንያቱም ሁለት ነበሩ የመጣው ልጅ አንድ ከሆነ ኔጌቲቭ ነው ማለት ነው ራሳቸውን እየተከው አይደለም ወይ ደግሞ 100 ሰዎች ሆነው ቢጀምሩት በሚቀጥለው አመት ያለው ብዛት ማለት እንደዛ ማለት ነው አንዳንድ ብቻ ሲወዱ የቀነሰ ሲያልፉ እየቀነሰ ማለት ነው ስለዚህ አሁን በሷ አመለካከት ህይወትን ሌላን ሰው መንከባከብ አልፈልግም በዚህ ኑሮ ላይ በዚህ ኢኮኖሚ ላይ መተካት አልፈልግም የግል ምርጫ ሊሆን ይችላል የሰውን እስካልተናገረች ድረስ መጥፎ ነው ብዬ አላስብም ምክንያቱም ሰው የየራሱን መምረጥ መብት ስላለው ማለት ነው አይ ምንድነው መሰለኝ የወለዱትን የተናገረችበት መንገድ ነው አሁን ለምሳሌ አልኮነነችም በዚህ ኑሮ ውድነት 6 ልጅ ወልጄ ምናምን የሚል ነገር ምንም ቢሆን ያለውንም ሪያሊቲ ተቀበለው አክሴፕት አድርገው 6 ደግሞ ይወለዱዋል እሱማ ነው እኮ አልኮነነችም ብዬ ነው ለምን ወለዳችሁ የሚል ነገር አልሰማም እንደሱ አይደለም ግን ሪዝኒንግ ምንድነው መሰለህ ዞሮ አሁን የተጀመሩ ነገሮች አሉ በነገራችን ላይ ወንድ ከሴት ጋር ግድ መሆን የለበትም የሚል ጽንሰ ሐሳብ ውስጥ ተገብቷል ሌላ ሐሳብ ነው አሁንም እኮ የሱ ሐሳብ እኮ ወደ መጨረሻ ላይ ምንድነው የማህበረሰቡን ሴቶች መጋፋት ነው ያዘችው ሙሉ ለሙሉ በዚህ መካከል ደግሞ ግን ግዴታዋ ነው ብለህ ነው የምታስበው ማለት አግብታ መውለድ አለባት በህቱና እኮ የህይወት ምርጫ ነው ብዬ ነው አላገባም ካለች እሷ ያቀረበችው መንገድ ለምሳሌ ለፈጣሪዬ ለማገልገል ምናምን የሚል አይደለም በፊት ለጥበብ ምናምን ብለው ሰዎች እኮ ባንድ ጃንደረባ ይሆናሉ ምናምን የሚል ነበረ ግን ኢንተረስቷ አሁን የሷ ግን ኢንተረስት ካየኸው የራስን ምቾት ከመጠበቅ አንጻር ብቻ ነው ሌላ ሶስት ካልነካች ብዬ ነው ሐሳቤ ገብቷል ያነሳቻቸውን ነገሮች በሙሉ ስታይ በነገራችን ላይ ሪፕሊካ ናት አንዳንድ ሰዎች መገለጫ ናት እሷ ወጣች እንጂ መድረኩ ላይ ብዙ እንደዚሁ ምቾታችንን ማጣት አንፈልግም ብለው ሳያገቡ የቀሩ ሰዎች አሉ ግን ዘኢንዳፕ በጣም በሪግሬት ውስጥ ነው የሚያልፉት ባይዘው ከዚህ በፊት ብላለች ሰምራሱ ይጸጸታል ምንድነው መሰለ አንዳንዱ ነገሮች the wise man learns from others mistake ነው አይደለ ምናልባት ልምዳቸው
ከደረሱበት የእድሜ እርከን በኋላ የተሰማቸውን ጸጸት ያካፈሏት የነገሯት ሰዎች የሉም ሊሆን ይችላል አላቅም። ግን ብዙ ሰዎች ለምሳሌ እኔ እኮ ስመርጥ ነው እድሜ ያለፈው እባካችሁ አትምረጡ ሴቶች ብሎ የሚናገሩ የሚሉም ደግሞ አለ። በጣም ሴሌብሪቲ ሆኑ የማትገምታቸው ሰዎች እኔ ሲያወሩ ሰምቻለሁ። የማትገምታቸው ለምሳሌ እሷ ሙሉ ናት በዚህ ፊልድ ባለችበት በተሰማራችበት ብቁ ናት ምናምን ብለህ የምታስባቸው ልክ እንደ ማነስ ዝቅ ማለት እንደ እጦት በኋላ ላይ ሳይወት ምክንያቱም ያሳደድከውንም ብር ታገኘዋለህ ያሳደድከው የነበረው ጤንነትህንም ታገኘዋለህ ምናምን ፋይናሊ you have got nothing አሁን ከልጅ ጋር ምናምን ተይዞ ከዛ በኋላ እንዴት ነው ለከማጋ ነው የምንኖረው አሁን ግን ቆንጆ ነሽ ምናምን ብሎ የሚከተላት ሰው አታጣም ይችላል የሆነ አመት ድረስ ከዛ በኋላ ግን በቃ ተመራጭ ነው የምትሆነው ተመርጦ የቀረ ነው የምትሆነው መጨረሻ ላይና ኤኒዌይስ እሷም በዚሁ ተቀጥል ግን ልብ ይባል ቤዚካሊ አሁን ይሄንን የሚያዩ ሴት ትንንሽ ገና እድሜያቸው ጉርምስና ላይ ምናምን እንደዚህ የደረሱ ያሉ ሴቶች ሌላኛውንም ሳይድ ማየት እንደሚያስፈልግ ማስገንዘብ ያለብን ይመስለኛል። ሌላም ሳይድ አለው። አሁን ሰው የተናገረችው የራሷን ፍላጎትና አትያይ ብቻ ነው። ሌላኛው ሳይድ ግን ደግሞ ትውልድን የሚያስቀጥለው ዘር መተኪያው ነገር እሱ ነው። እስቴን ዘፈን ላንጎራጉርላችሁ የጥሌን ዘፈን በጣም የምወደው ዘፈን ነው ከድሮ ከልጅነት ጀምሮ ፍቅር ከዚህ ቀደም ብዙ አንገላቶኛል ዛሬ ምኔው ላይ ነው ምንድን ይሻለኛል ጤንነቴን ነስቶኝ ስራ እንኳን እንዳልሰራ ስንኩል አድርጎኛል ፍቅሯ እንደ ደንጋራ ከአንድም ሁለት ሶስቴ ፍቅር ደርሶብኛል ግን ዛሬ አዲስ ሆኖ ይጫወትብኛል መዳኔን መንጃ ሰግቻለሁ ሳልተኛ በውኔ ያለው ፍቅርሽ ቁጭ ብዬ ያቃዠኛል ኧረ ምን ይሻለኛል ኧረ ምን ይሻለኛል አያያ አያያ ናይስ ቀለል አርጋ ሳትጨናነቅበት የጋሽ ጥሌም ዘፈን ከባድ ነው በጣም ቀለል አርጋ ያለችው ነው ደስ ይላል ጥሩ ነው ለነገሩ ለአንጎራጉን ያለችው ልዝፈንላችሁ አላለችው አምናለች መግቢያው ላይ ቆንጆ ደስ ይላል